መንግስታዊ ስላቅ ባለስልጣኖቻችን በሙስና ተዘፍቀዋል። ግን ማህበረሰቡ ካልተባበረን ላስተካክለው አንችልም። ኑሮ የተወደደው ጸረ ልማት ነጋዴዎች በሚፈጥሩት አሻጥር እንጂ የአቅርቦት ችግር የለም። እነዚህ አሻጥረኛ ነጋዴዎች ለመቆጣጠር የሚቻለው በማህበረሰቡ ንቁ ተሳትፎ የሚያስተዳድርበት ህግ አለ። ከዚህ ሁሉ በላይ የማስተዳደር ኃላፊነት አለበት። ግን ይህ ሁሉ ሆኖ ካለ ማህበረሰቡ ተሳትፎ አንችልም። ማለትም አናስራቸውም፣ አንቀጣቸውም፣ ምን አባታችሁ ታመጣላችሁ? መንግስታዊ ስላቅ ማህበረሰብ እኮ ሲባክን ነው የሚኖረው። እሱ የከፈተውን ጉሮሮ እሱ ሳይዘጋው አያድርም የሚለው ተረት ከሆነ ቆይ እሱን ተማምነው የተከፈቱ ስንትና ስንት ጉሮሮች ሳይዘጉ ማደር አይደለም ወራት አስቆጥረው የሸረሪት ድምፅ አልወጡባቸው። ቆይ ማህበረሰብ ሊጠቅምስ ማን ይሰማል? ሀገራችን ውስጥ እኮ መናገር እንጂ መነጋገር አቃቢ ሕጉና የፖሊስ አዛዡ ባለፉት ስብሰባ የአንድ የመስሪያ ቤት ኃላፊ በመስሪያ ቤታችን ውስጥ በዚህ የበጀት ዓመት በብዙ ሚሊዮን የሚቆጠር ብር ያለ አግባብ ባክኗል ይልና በቤት ወደ ቤቱ ይሄዳል። ለምን ባከነ? ማን አባከነው? የሚል ማህበረሰባችንም እንዲሁ እድርተኛችን አቶ ከሌ በመኪና አደጋ ሞቷል ስትለው ስንት ሰዓት ነው ቃል ማን ገጨው? ገጭው በህግ ቁጥጥር ስር ውሏል የሚደለም የማይነጋገር የማይጠይቅ ህብረተሰብ እጣው በተዘጋጀለት ቦይ ያለ ጥያቄ መፍሰስ ነው።